መድብል ጀግናው ታሪክ ሰራ። ካሌብን እንደራደር ብሎ ጉድ ሰራው ማለት ነው። እንግዲህ ዛሬ ትልቅ ዜና ነው። መሀሌትን እንደምንም ብሎ እጁ ላይ አስገብቷታል። ከዚህ በኋላ ሞት እንጂ ምንም ነገር እንግዲህ ከመድብል አያላቅቃትም ማለት ነው። ወይዘሪት መሀሌት እንደዛም ሆና ስትፍጨረጨር በሳቅ ገደለችኝ ማለት ነው ዛሬ። እና ሰው የዘራውን ያጭዳል። ታዲያ ብቻክኝ ምሳሌ ላይ እንዴት መጥፎ ነገር ታስቢያለሽ ሲላት ያዙኝ ልቀቁኝ አለ መድብል እመነኝ ዋጋ ትከፍላለህ። አሁን ከኔ ጋር ያለው ሰውዬ እንደ ዝና እንዝላል አይደለም። ይልቁንስ ብትጠነቀቀው ይሻልሃል። ከዚህ ጋር ቶሎ ብትለቀኝ ይሻልሃል አለች። እውነት ስሚ፣ ካሌብን ከኔ በላይ የሚያውቀው ሰው የለም። ስለዚህ ካሌብ አሁን ስራ ጠፍቶት ላንቺ የሚቆረቆርልሽ መስሎሽ? ታዲያ ለምን አልደወለለትም? ከዛ ደወለለት ለካሌብ። አቤት ዘሩባቤል ዛሬ ከየት ተገኘ? ዛሬ እባክህ ለመልካም ነገር ነው። እኔ ጭቅጭቅ ንትርክ ምናምን ነገር አልፈልግም። እኔ እናንተ እንደራደር። በስተመጨረሻ ምን ነው ደከመህ እንዴ? እጅ ልሰጥ ነው እንዴ ሲለው፣ አረ በፍጹም እንደዛ አይደለም፣ ግን በቃ ይብቃ፣ በሰላም መኖር ነው የምንፈልገው አለው። ልክ ከዚህ በፊት ዝናን እንዳለው ማለት ነው። እና ከዛ በኋላ እሺ ምንድን ነው እኔ ጋር ያንተ ዳይመንድ እንዳለ ታውቃለህ አይደለ? በሚሊዮን ብር የሚቆጠር። አዎ አንተማ ከዳኸኝ፣ አንተ ከዳተኛ። ስለዚህ እኔ ጋር ደግሞ የቪዲዮ ቅጂዎቹም አሉ። ዳይመንዱንም የቪዲዮ ቅጂውንም አድርጌ እሰጥሃለሁ። ስለዚህ ጠበቃውን ልቀቀው አለው። ጠበቃውን እና እኔ ጋር ደግሞ ማን እንዳለ ብታውቅ፣ ቆይ ድምጿን ላሰማህ። ሊገለኝ ነው። ምን ታዲያ ለምን አይገልሽም? ምን አገባኝ ብሏ ትርፍ። መሀሌት ታዲያ ተፍጨረጨረች። ያዙ ልቀቁኛለች። ጉድፈላ። ታዲያ እነ ቅድስትዬም ሰርጋቸውን እንግዲህ ሊጀግሱ፣ ሰርጌን ማንም ሰው ሊያበላሽብኝ አልፈልግም፣ ሰርጌን ማንም ሰው ሊያቆሽሽብኝ አልፈልግም፣ ደስታዬ ማንም ሊያጨልመው። እንደውሷ ደግሞ እናቴ ጉድ እኮ ነው። ያዙ ልቀቁኛለች። ታዲያ የወንድም ሰርግ መድረሱንም ሰምቻለሁ፣ መልካም ሰርግ ብያለሁ ምናምን አለ። እናም ታሪኩና መድብል እንግዲህ ተነጋግረው ካሌብን እጃቸው ላይ ለማስገባት ወሰኑ ማለት ነው። ታዲያ መሀሌት የተጠፈነገችበት ቦታ ላይ አቶ ዝና ይሄ ማነው እሱ? ካሌብም ሄዳል። ስማ እኔ እንደ ዝና መስዬ ከሆነ ተሳስተሃል አቶ ዘሩባቤል፣ እመነኝ ዋጋ ትከፍላለህ። እስከ ዛሬ ላደረግከው በሙሉ። ያቺ ወንድነት ዛሬ አልለቀቀችም እንዴ? እንዴት ትሄዳለች? እሷ መደረቴ ላይ ቁጭ ብላለች። ስለዚህ ታዲያ ምንድን ነው እያለ በዛ በድምፁ መድብል ኮስተር ብሎ እንግዲህ ነገሩን በሰላማዊ መንገድ ለመፍታት አስመስሎ ካሌብን እጁ ላይ ለማስገባት እየሞከረ ነው ማለት ነው። እናም ብሩክ ከዚህ በኋላ እኔ አንተ ስትሰቃይ ማየት አልፈልግም። ሰርግ ምናምን የምትለውም ነገር ሰላም ሲኖር ነው። ስለዚህ ሰርጉ ይደርሳል። ብሩክ ምን ሆነሃል? ለምንድን ነው የማትሰማው? ምልህን ስማ እንጂ። ቆይ ለምንድን ነው ነገሮችን ወደ እንትን የምትለው እንዴ? አታናደኛ ብሩክ። እናንተ አርፋችሁ ሰርጋችሁን ደግሱ። እኔና ካሌብ ተስማምተናል። ስለዚህ ምንም አታስብ። አያይ በፍጹም አይሆንም ብሩክ። ማነው መድብል እንግዲህ ከዛ በኋላ እንደምንም አሳመኑ። ሰርጋቸውን እንግዲህ ለመደገስ ሽር ጉድ ልብሱ ተመርጦ አልቋል። እንግዲህ ደስታቸው እስከ መጨረሻ ይሁን ነው። መድብልን ካላገተው ነው አቶ ካሌብ። እናም ታሪኩ መድብል አንተን እንዳመጣ አዞኛል አለው። ምን? አዎ አቶ ካሌብ አንተን ዘሩባቤልን እንዳመጣለት አዞኛል። እና ምን ይሻላል? እና መቼም አሳልፋ ሰጠኝም አይደለ? ካሰብኩበት እንደማላደርገው በእርግጠኛ ነህ። ታደርገዋለህ አውቃለሁ፣ ግን ደግሞ እሱ ከሚከፍል ክፍያ እጥፉን እኔ እከፍልሃለሁ አለው። አይ እንደዛ አይደለም። ስለዚህ እኔና አንተ ተነጋግረን አሁን መሀሌትን እጅ ላይ አስገብቼልሃለሁ አይደለ? አዎ አሁን ሰላማዊ ሰው መስለን ተው። ካሌብ መቼም ሰላም ሊሆን አይችልም። ምክንያቱም ከዚህ በፊት አንተ ያደረስክበትን ነገር ስለሚያውቅ፣ አሁንም ደግሞ እንደዛ ሊያደርገኝ ነው ብሎ ስለሚያስብ በፍጹም አንተ ላይ እምነት አይኖረውም። አታስብ። እኔ እኮ ዘሩባቤል ነኝ። እንዴት እንደማደርግ እኔ ራሴ አውቃለሁ። እሺ እንግዲህ መቼም መሻ አትልም፣ ግን ደግሞ በቃ ያሰብከውን ነገር ማድረግ ትችላለህ አለው። ከዛ በኋላ እንግዲህ መድብል
አቶ ካሌብ እኔ መድብል ነኝ፣ ያ አንተ የምታውቀው ዘሩባቤል። ስለዚህ ለእያንዳንዷ ነገር ዋጋ አስከፍልሃለሁ፣ እመነኝ። እንደዚሁም ለቀህ እንዳይመስልህ። አንድ ጊዜ ብቻ ጠበቃውን ልቀቀው ብል እነሱ ተሰባስበው ታዲያ ቁርስ እየበሉ እያለ ጠበቃው ቦግ ብሎ ፊቱን የተበላሸ እንትን አስመስሎ መጣ ማለት ነው። ከዛም እነሱ ደነገጡ። አያችሁ ምን አልኳችሁ ታዲያ? እኔ ከካሌብ ጋር ተስማምተናል ስላችሁ እኮ አላመናችሁኝም። አሁን ግን እመኑ፣ እኔና ካሌብ እንደዚህ መታረቃችንን። አይ የሆነ ነገር እንዳለ ይሸተኛል። አሁንም ግን ላምንህ አልችልም። ለማንኛውም ጠበቃው ማምጣቱ ደስ ብሎናል ብለው እንግዲህ እነሱ እየተደሰቱ ነው። አቶ ዝናም እዛ እስር ቤት ውስጥ በጣም ታሟል። የታመመበት ምክንያት ደግሞ ከዛ በፊት መድብል አስሮ ስለነበረ እህልም ምንም አልሰጠውም ነበረ። በዛ ምክንያት ህመሙ ጸንቶበታል። ታዲያ ወይዘሪት ማህሌት እንደዛ ስትባል ዛሬ እባክህን መድብል የፈለግከውን ነገር አደርግልሃለሁ፣ እንደዚህማ እንዳታደርግ፣ እህልና ውሃ እንዳትከለክለኝ እባክህ፣ እኔ በምግብ ቀልድ አላውቅም አለ። አይ ማህሌት እንደሆነ ይሻላታ። ግን አንቺ እንዴት ምሳሌ አሳልፈች ታዲያ? አሁንማ ኢላማቸው ውስጥ ገብታለች። ስለዚህ ምንም ማድረግ አትችሉም። ካሌብ አያት ማለት ደግሞ በቃ ሁሉም ነገር አበቃ ማለት ነው። ዝም በይ ብሎ አንዴ በጥፊ ሙጅር አደረገባት። እንዲያው ብትፈታኝ ይሻልሃል። ይኸውልህ የሚመጣብህን ነገር በኋላ መሸከም አትችልም። ስለዚህ ብትፈታኝ ይሻልሃል፣ ፍታኝ እያለች መፍጨርጨር ጀመረች። አርፋሽ ትቀመጫለሽ ወይስ? የሆነ ሻሻ መጣና አፏን ግጥም አድርጎ አሰራት። እያለች እንግዲህ ብትጮህም ማንም አልደረሰላት። እዛው በሩን ቆልፎባት ሄደ። እሱም ወደ ቤት ተመልሶ ታዲያ ከነ ብሩክና ሞገስ ጋራ ጥሩ ጊዜ እያሳለፈ ነበረ ማለት ነው። ከዛም አቶ ካሌብ ደወለና ይኸውልህ አቶ ዘሩባቤል ልክ እንደ በፊቱ እሆናለሁ የምትል ከሆነ ግን ከኔ ከካሌብ ምንም የማያመልጥ ነገር እንደሌለ ታውቃለህ። ስለዚህ የገባህበት ገብቼ ህይወትን እነጥቀሃለሁ። ኧረ አታስብ፣ እኔ ድሮ ዘሩባቤል አይደለም፣ አሁን ሰላም ነው የምፈልገው። ስለዚህ ሁሉንም ነገር በሰላማዊ መንገድ እንድንፈታው ፈልጋለሁ አለው። ደግሞ በወንድም ሰርግ ላይ ገንዘብም ምንም ካስፈለገ አለው እረዳሃለሁ፣ ችግር የለውም፣ እርዳታ አያስፈልገንም አቶ ካሌብ እናመሰግናለን ብሎ ስልኩን ከዘጋው ጊዜ በኋላ አቶ ካሌብ አሳንም የሚያጠምዷት ፍርፋሪዋን ሲጥሉላት ነው። ስለዚህ እናንተም ደግሞ ፍርፋሪ ይጣልላችኋል። ከዛ በኋላ አፈፍ ትደረጋላችሁ። አቶ መድብል እኔ የድሮ ካሌብ አይደለሁም፣ አሁን ዋጋህን ታገኛለህ እያለ ድምፁን እየቀያየረ እንግዲህ መድብል ከዚህ በፊት ታውቃላችሁ ዝናን ቪዲዮውን በሙሉ እሰጥሃለሁ ለጠበቃውን ልቀቀው እንዳለው። ከዛ በኋላ እሱም ማመንና ጠበቃውን ለቀቀው። ገብቷችኋል አይደለ? አሁንም ያንን ሲስተም እየተጠቀመ ነው ያለው ማለት ነው መድብል። እናም መድብል አሁን ግን እንጃ አላውቅም፣ ካሌብ እጅ ከገባ ከባድ ችግር ነው የሚፈጠርበትና ለማንኛውም ዛሬ መሀሌት መድብል እጅ በመግባቷ እውነቴን ነው የምላቸው እንዴት ደስ እንዳለኝ አትጠይቁኝ። ማለትም እሷ ከስህተቷ የምትማር ሴት አይደለችም። ሁልጊዜ ስህተት ነው፣ ታጥቦ ጭቃ እዛው ነው የምትገኘውና ታዲያ ይሄ ሰውዬ ብዙ ጊዜ ሴት ልጅ ላይ እጅ አላነሳም እያለ በትዕግስት ያልፋት ነበረ። ዛሬ ግን በጥፊ ሞጀረባት። ከዛ ወይኔ መሀሌት አንቺ የማትረቢ አንቺ የተረገምሽ፣ እንዴት ነው ከስህተትሽ የማትማሪው? እንደው ብጨክኝ ምሳሌዬ ላይ ትጨክኛለሽ እንዴ? ቆይ አንቺ ምን አይነት የተረገምሽ ነሽ? እያለች እንግዲህ ያዙ ይልቀቁኛለች ማለት ነው። እንደው መሀሌት እውነት አይ ሰው የዘራውን ያጭዳል የሚባለው ነገር እውነት በትክክል ነው። እኔ በመሀሌት አይቼዋለሁ እና ምንም ብትል ምን አታመልጥም። በቃ ታጥቦ እዛው ነው የምትገባውና እህቷ ያለቻት ንግግር በጣም ትዝ አለኝ። ማለት የሆነ ሰዓት ላይ ዝና እስር ቤት የገባ ጊዜ ላይ የእሱን መኪና ተደግፋ እንቺ ብላ ብር አውጥታ ሰጠቻት። ኦ እንዴት ነው ባክሽ ብር መምዘዝ ጀምረሻል አይደለ እንዴ? አዎ የድሮ መሀሌት መስየሽ ነው እንዴ? አሁን አልፎልኛል። አንቺም ጸባይሽን አሳምረሽ ወደዚህ ስራ ብትቀላቀይ ትለወጫለሽ። ግድ የለም እስኪ የአንቺን መጨረሻ ያሳየን በመጀመሪያ ደረጃ። ደግሞ ሲቀጥል ወይዘሮ መሀሌት ይሄ ያልሽው ብር
ለክፉ ቀን ይሆንሻል። ትሰሚያለሽ? ክፉ ቀን መቼ እንደሚመጣ አይታወቅም። ስለዚህ ለክፉ ቀን ስለሚሆንሽ ገንዘቡን አስቀምጪው። እንዲህ ናትና ጥጋብ ደሃ ሲጠግብ አሉ። ጭራሽ እንደው ላግዝሽ ባልኳት እንደዚህ ድሮም እኔ ነኝ ጥፋተኛ። አሁን ይህንን ገንዘብ ምን ላደርገው? ለማን ልስጠው? አንዴ ከኪሴ ወጥቷል። እኔ እንደሆነ ያው ያልታሰበ ሀብታም ሆኛለሁ በአንድ ጊዜ እያለች የሆነ ማለት ግን ኃይለኛ ጎበዝ ናት ድራማ ላይ ስትሰራ ማለት ነው። እውነት እያለች እንግዲህ እነዛ ስትወራ ዛሬ ያ ብርም የለ ምንም የለ። ያ ይዝና መኪና ያለችው መኪናውም የለም። አያችሁ፣ ቀን ሲጥል እንደዚህ ነው። ቀን ሲጥል ፈራጆ ብዙ ነው ይባላል። እና አልሙሂም ዛሬ እንግዲህ መድብል እጅ ታሪኩ አስገብቷታል። ታሪኩ እንዳገታት ግን ፊቱን አላሳየም። ምክንያቱም ታሪኩ እንዳገታት ካወቀች ያው ለዛ ለካሌብ ትናገራለች። ገብቷቸዋል አይደለ? ስለዚህ ታሪኩ አገተ፣ ያዛት፣ ሰጣት ፊቱን ሸፍኖ ማለት ነው። ታሪኩ እዛ ቦታ ላይ አይገኝም አሁን። እናም ታዲያ ከዚህ በኋላ ከመድብል እጅ መቼም አታመልጥም። መቼም እሱ አሁን ህይወትሽን ነጥቅሻለሁ ወይዘሮ መሀሌት፣ ከዚህ በኋላ እውነቴን ነው የምልሽ፣ ማደርግሽን ነገር አታውቂም። ዋጋ አስከፍልሻለሁ ለእያንዳንዱ ላደረግሻት ነገር በሙሉ። እኔ መድብል ለወደድኩት እወዳለሁ፣ ለጠላሁትም እንደዛው ነው። ስለዚህ ብዙ ጊዜ በትዕግስት ላልፍሽ ሞክሬያለሁ። አንቺ ግን ምንም የማይገባሽ ደነዝ ነሽ መሀሌት፣ የማይገባሽ። ስለዚህ ተገቢውን ዋጋሽን ማግኘት አለብሽ። እኔ እኮ ነኝ የማረባው። የዛ ጊዜ ምን ሆኜ ነው አንቺን የለቀኩሽ? ቆይ ለምን? ከዛ በጣም ተናደደና በጣም ነው የተናደደ የነበረው። በስተመጨረሻም ታዲያ ይኸው እንደዛ ሆነ ነገሩ። ዛሬ እንግዲህ እጁ ላይ ገብታለች። እባክህ መድብል፣ ሁለተኛ ተንኮል ውስጥ አልገባም። ሁለተኛ ይሄ የመጨረሻ ይሁን እባክን፣ ከዚህ ጋር ብቻ ፍታኝ። እውነት ይገርማል። አንጀት በመብላት ደግሞ አንደኛ ነሽ፣ ግን አልፎል ሰዓቱ አልቆብሻል። ስለዚህ ሌላ ድራማ ፍጠሪ ወይዘሮ መሀሌት። አሁን እኔ እጅ ላይ ገብተሽ ከእጄ ውስጥ ማስወጣሽ ይመስልሻል? በእርግጠኝነት የካሌብ ሰዎች ናቸው እንደዚህ ያደረጉኝ እንጂ እንዴት ማን ነው ለመድብል ሊሰጠኝ የቻለው? ቆይ እንዴት እያለች ደግሞ አሁንም ሌላ ተንኮል ታስባል። አሁን በሷ ቤት ካሌብ ልቀቃት፣ እመጣላለሁ፣ እገላሃለሁ የሚል መስሎ በጣም ጆሮዋን ተክላ ኤሊ መስል እያዳመጠች ነበረ። ግን ወፍ የለም። አያችሁ፣ የሰፈረችው ነው የዘራችው ነው እያጨደች ያለችው። እና ለማንኛውም እንግዲህ ዋጋዋን ስላገኘች ደስ ብሎኛል። ሰላም ውድና የተከበራችሁ የአዚ ቤተሰቦች እንዴት ናችሁ? አለን ደህና ነን። ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልን። ነባሮቹም ስለምታበረታቱን ከልብ እናመሰግናለን።